ሰላም ለእናንተ ይሁን የጌታ ቤተሰቦች እንዴት ከረማችሁ? አምላካችን እግዚአብሔር የተባረከ ይሁን። ዛሬም በዚህ ማለዳ ምህረትንና ጸጋ ያበዛልን እግዚአብሔር በኢየሱስ ክርስቶስ ስም ክብር ለሱ ይሁን። እንደገናም ደግሞ ዛሬም እድል ስለሰጠን የአምላካችንን የእግዚአብሔርን ፊት እንፈልጋለን። ከአምላካችን ከእግዚአብሔርም ቃል እንመለከትና እንደዚህ እንደ እግዚአብሔር ቃል የአምላካችንን የእግዚአብሔርን ፊት እንፈልጋለን። በእውነት ሕያው የሆነ የእግዚአብሔር ድምጽ በየማለዳው እየተለቀቀልን ስላለ በዚህም እየመለሰን እያጽናናን ስላለ ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ ደግሞ ከእግዚአብሔር ቃል ከትንቢተ ዮናስ ምዕራፍ 2 ላይ እንመለከትና የእግዚአብሔርን ፊት እንፈልጋለን። እንደዚህ ይላል ምዕራፍ 2 ከቁጥር 1 ጀምሮ ዮናስ በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። ተጨንቄ ሳለው ወደ አንተ እግዚአብሔር ተጣራው፣ እርሱም መለሰልኝ። ከመቃብርም ጥልቅ እርዳታ ፈልጌ ተጣራው፣ አንተም ጩኸቴን ሰማ። ጥልቅ ወደ ሆነው ወደ ባህር መካከል ጣልከኝ። ፈሳሾች ዙሪያዬን ከበቡኝ፣ ማዕበልና ሞገድ ሁሉ በላይ አለፉ። እኔም ከፊት ጠፋው፣ ነገር ግን እንደገና ወደ ቅዱስ መቅደስ እመለከታለሁ አልኩ። ውሃ እስከ አንገቴ አጠለቀኝ፣ ጥልቁም ከበበኝ። የባህር አረም በራሴ ላይ ተጠመጠመ፣ ወደ ተራሮች መሰረት ሰመጥኩ። የምድር በር ለዘላለም ተዘጋብኝ። እግዚአብሔር አምላኬ ሆይ አንተ ግን ሕይወቴን ከጉድጓድ አወጣ። ነፍሴ በዛለች ጊዜ እግዚአብሔር ሆይ አንተን አሰብኩ። ጸሎቴም ወደ አንተ ወደ ቅዱስ መቅደስ አረገች። ከንቱ በሆኑ ጣዖታት ላይ የሚንጠላጠሉ ሊያገኙ የሚገባቸውን ጸጋ ያጣሉ። እኔ ግን በምስጋና መዝሙር መስዋዕት እሰዋለሁ፣ የተሳልኩትንም እሰጣለሁ። ድነት ከእግዚአብሔር ዘንድ ነው። እግዚአብሔርም አሳውን አዘዘ፣ ዮናስን በደረቅ ምድር ተፋው ይላል። ይሄ ምዕራፍ 2 ከ1 እስከ 10 ያለውን ነው ያነበብኩት። የእግዚአብሔር ቃል ሲናገር ዮናስን ታውቁታላችሁ። ነብዩ ዮናስን ምዕራፍ 1 ላይ ገና ሲጀምር አንድ ነገር ይላል። ዮናስም ከእግዚአብሔር ፊት ኮበለለ ይላል። ኮብልሎ ወጥቶ ሄደ። ምክንያቱ ምንድነው? የኮበለለበት እግዚአብሔር አንድ ትእዛዝ አዘዘው። ወደ ነነዌ ሂድና ስበክላቸው። ለምን? ኃጢአታቸው ወደኔ ስለደረሰ ሂድና የደህንነት የሆነውን የንስሐ የሆነውን ነገር ከኔ ዘንድ ያለውን መልእክት ሄደ ንገራቸው ብሎ እግዚአብሔር ይሄንን ባለበት ሰዓት ላይ ወዲያው የእግዚአብሔር ቃል የሚነግረን ነገር ምንድነው? ዮናስ ከእግዚአብሔር ፊት ኮበለለ ይላል። ይሄ የኮበለለ ዮናስ ከእግዚአብሔር ፊት ኮብልሎ የወጣ ዮናስ የገጠመው ነገር አለ። ከኮበለለና ከወጣ በኋላ የተዋጠበት ነገር አለ። እሱ እንዳሰበው እሱ እንደፈለገው ሳይሆን እግዚአብሔር እንደፈለገው መንገዱ ላይ ዮናስ እንደፈለገው አይደለም የገጠመው። እግዚአብሔር እንደፈለገ እግዚአብሔር እንዳቀደ። ምክንያቱም ምንድነው? ከእግዚአብሔር ፊት ዮናስ ሲኮበልልና ሲወጣ አንድ ነገር አለ። በሰማይም በምድርም ሙሉ ስልጣን ያለው እግዚአብሔር ፊት ማንም ሰው ቢኮበልል የትም ኮብልሎ ሊያመልጥ አይችልም። ስለዚህ ይሄ የእግዚአብሔር አይን በዮናስ ላይ ስለነበሩ የኮበለለው ዮናስ በሄደበትና ባመለጠበት ተሳፍሮን በገባበት መርከብ ውስጥ የገጠመው ችግር አለ። የተያዘበት ነገር አለ። ይሄ ነገር ተይዞ ባለበት ምዕራፍ 2 ላይ ግን በተዋጠበት በተያዘበት ነገር ላይ ሆኖ እንደገና በዛ ውስጥ ሆኖ ወደ እግዚአብሔር የጸለየውን ጸሎት ነው ዛሬ ማለዳ እንድንመለከት የምፈልገው። ምክንያቱም ምንድነው? ዮናስ ወደዛ መርከብ ገብቶ በብዙ ዋጋ መክፈል ገብቶ ወደ እግዚአብሔር ያለው ወደ ነነዌ ነው። እሱ ደግሞ ወደ ተርሴስ ነበረ ከፍሎ እየተጓዘ የነበረው፣ ኮብልሎ እየሄደ የነበረው። ግን ኮብልሎ እየሄደ ባለበት ሰዓት ላይ የገባበት መርከብ እንዴት እንደተናወጠ እዛ የንግድ መርከብ ላይ የተሳፈሩ ብዙ ዕቃ የጫኑ ሰዎች ግራ እስኪገባቸው፣ መርከበኞቹ ግራ እስኪገባቸው ድረስ ትልቅ መናወጥ እንደሆነ ዕቃቸውን ሁሉ ወደ ባህር እያወጡ እየጣሉ በጣም ግራ ገብቷቸው ሁሉም ወደ የአምላኩ እየጮኸ ባለበት ሰዓት ላይ ግን ይሄ የኮበለለ ከእግዚአብሔር ፊት የኮበለለ ዮናስ ግን ወርዶ በጣም ትልቅ እንቅልፍ ውስጥ እንደገባና እንደተኛ ይናገራል። በዛ ሁሉ መናወጥ በዛ ሁሉ ሁከት ውስጥ ዮናስ የለበትም። ያለው ሁሉም እየጮኸ ዕቃቸውንም እየጣሉ ባሉበት ዮናስ ያደርግ የነበረው ነገር ወደ ጥልቅ የመርከቢቷ ክፍል ውስጥ ገብቶ ወደ ታችኛው እንቅልፍ ውስጥ ነው። ከዛ እየዞረ በተመለከተበት ሰዓት ያ መርከበኛ ለምን ትተኛለህ? ተነስ፣ የሆነ ያለው ነገር አታይም ወይ? አንተም አምላክህን ጥራ ብሎ
ተናገረው። ግን ያም ሆኖ ባለበት ሰዓት ላይ ዮናስ ያውቃል፣ ግን መርከቢቷ መናወጧን አላቆመችም። በዛ ሰዓት እጣ እንደተጣጣሉ የእግዚአብሔር ቃል ይናገራል። ያ እጣ ደግሞ በዮናስ ላይ እንደወደቀ ከዛ በኋላ ግን ጥያቄ ጠየቁት። ማነ ምንድነ ስራህስ ምንድነው ከወዴትስ ነው የመጣኸው ብለው ጠየቁት። ዮናስም የተናገረው አንድ ነገር ነው። እኔ ዕብራዊ ነኝ አለ። ማመልከው ደግሞ የብሱንና ምድሩን የፈጠረውን አምላክ እግዚአብሔርን አመልካለሁ ብሎ ነገራቸው። በነገራቸው ሰዓት አውቀዋል እነሱ። ከዛ ግን አሁንም ለማዳን ጥረትን በሚያደርጉበት ሰዓት አልሆነም። ስለዚህ ምን ብናደርግ ይሻላል ብለው ሲሉት ያለው አንድ ነገር ነው። ጣሉኝ፣ አንሱና ጣሉኝ፣ በኔ ተነሳ ነው ይሄ ነገር ሁሉ እየደረሰ ያለው። ስለዚህ አውጡና በመትወረውሩብኝ ወርውሩኝ ወደ ባህር ውስጥ ብሎ አለ። ዮናስ ወደ ባህር ውስጥ በሚጣልበት ሰዓት ላይ በዋና ያንን እዛ ወደ ወረወሩት ባህር ውስጥ በዋና አመልጣለሁ ወይ በዋና እተርፋለሁ አይደለም። ግን የመጨረሻው ውሳኔው ምንድነው? ወደ ባህር በሚጣልበት ሰዓት ላይ ሌላ ነገር አይደለም የሚጠብቀው፣ ሞት ነው የሚጠብቀው። ለምን እየተጓዙ ያሉበት ባህር እቃጭ ነው መርከቢቷ እየሄደች ያለችበት ምናልባት ዋኝቶ ወደ ወደብ የሚደርስበት ላይሆን ይችላል። ያንንም ያሰበ አይመስለኝም። ያው ሞት ነው። እዚህ ጋር ኮብልዬ መጥቻለሁ፣ በኔ ተነሳ ይሄ ነገር ሆኗል። ስለዚህ በቃ ሌላ አማራጭ የለኝም፣ እናንተ ሁላችሁ እንዲህ ከምትሆኑ በቃ እኔን ብትጥሉ ነው የሚሻለው ብሎ ተስፋ የቆረጠ ንግግር አይነት ይመስላል ወደዛ ወደ ባህር እንዲጣል ዮናስ ሲፈቅድ ማለት ነው። ግን በወደቀበት አንስተው በጣሉበት ሰዓት ላይ እግዚአብሔር አሳ እንዳዘጋጀ በዛ ውስጥ እንደገባ የእግዚአብሔር ቃል ይናገራል። ወገኖቼ በዛ ውስጥ ሆኖ ወደ ባህር ራሱ እኮ ሲጣል ትልቅ ፍርሃት አለ፣ ጭንቀት አለ። ለምን ቀጥሎ የሚጠብቀው ሞት ነው እንጂ መዳን አይደለም። ይሄንን ሁሉ ነገር አድርጎ ጣሉኝ ባለበት ሰዓት ደግሞ የተዘጋጀለት አሳ ውስጥ ገብቶ ግን እዛ ውስጥ ገብቶ እንዴት አይነት ነው ሰው እንዴት እዛ የተዘጋ ነገር ውስጥ ገብቶ እንዴት ይጸልያል? እንዴትስ ይማጸናል? የሚገርመው ዮናስ ግን ምን አደረገ ነው ብሎ የእግዚአብሔር ቃል የሚናገረው በመጀመሪያ ላይ ያለው አንድ ነገር ነው። አምላኬ አለ ተጨንቄያለሁ፣ አሁን ተጨንቄያለሁ። በቃ አልካደም። ኃይለኛ ጭንቀት ውስጥ ነው የገባው፣ ኃይለኛ ፍርሃት ውስጥ ነው የገባው። የገባበት አጣብቂኝ የሆነ አሳ ውስጥ ገብቶ ተዘግቶበታል ይናገራል። የምድርም በር ራሱ ምን አለብኝ ይላል፣ ተዘግቶብኛል። ኃይለኛ ጭንቀት ውስጥ ነኝ ያለሁት አምላኬ ሆይ ብሎ ድምጹን ከዛ ውስጥ ሆኖ ወደ እግዚአብሔር ያሰማል። ወገኖቼ ምንም አይነት ነገር ውስጥ ቢሆን እንደዚህ ከባድ የሆነ ነገር ውስጥም ቢሆን አንድ ነገር ግን ውስጡ ያለ ይመስለኛል ዮናስ። ምን አይነት የኮበለለበት ምክንያት አንድ ነገር ነው። አንተ መሐሪ ነህ፣ አንተ ይቅር ባይ ነህ። ሂድና ስበክ ያልከኝ ህዝብ ነነዌ ጋር ሄጄ ብናገር ምናልባት አንተ ትመለሳለህ። ህዝቡ ሲመለስ አንተ ትመለሳለህ። ህዝቡ ንስሐ ሲገባ አንተ ይቅር ትላለህ። ይሄ ዕውቀት አለው ውስጡ። ስለዚህ አሁንም ያደረገው ነገር አንድ ነገር ነው። ምድር ሳለ መልካም በሆነበት ሰዓት ላይ የተናገረው ንግግር አንተ መሐሪ ነህ፣ አንተ ይቅር ባይ ነህ፣ አንተ ከሚመለሱ ጋር ትመለሳለህ ብሎ የተናገረውን ነገር ዮናስ አሁን በዚህ አጣብቂኝ ሰዓት ላይ ጸሎቱ ይሄን ሲሆን እናያለን። ምን እያለ በቃ እግዚአብሔር ሆይ ተጨንቄያለሁ፣ ግራ ገብቶኛል፣ በኃይለኛ ችግር ውስጥ ነኝ ያለሁት። በዚህ ሁሉ ውስጥ ሆኜ ግን አንድ ነገር ላለው ትረዳኛለህ ብዬ አምናለሁ፣ ታድነኛለህ ብዬ አምናለሁ። ያ በምድር ሆኜ ስናገር የነበረው እዚህ ነገር ውስጥ ሳልገባ በፊት ያንተን መሐሪነትና ይቅር ባይነት ከፊል ዕውቀትን እማወራው የነበረው አሁንም ይሰራል በዚህ ነገር ውስጥ ሆኜ። ስለዚህ አንድ ነገር እልሃለሁ አምላኬ ሆይ ይለዋል። ምንድነው ብሎ የዮናስን ጸሎት እዚህ ቦታ ላይ ስንመለከት የሚለው ነገር አንድ ነገር ነው። ከመቃብር ጥልቅ ውስጥ ሆኜ እርዳታህን እፈልጋለሁ። አሁን እርዳታ ከሌላ ከየትም ላገኝ አልችልም። ምክንያቱም ትልቅ የሆነ አጣብቂኝ በራሴ አቅም ልክ ኮብልዬ ስወጣ ከፊት ኮብልዬ ስወጣ በብዙ ዋጋ መክፈል እዛ መርከብ ውስጥ ገብቼ ነገሮች ሁሉ ግጥምጥም ይላሉ። መርከብም መጥቶልኛል፣ እኔም ክፍያ ከፍዬ አምልጬ ወጥቻለሁ። የዚህን ያህል አቅምና ችሎታ ነበረኝ። አሁን ግን እንደዚህ አይነት ችሎታ፣ እንደዚህ አይነት አቅም፣ እንደዚህ አይነት ተሳፍሬ የሚሄድበት፣ እንደዚህ አይነት ዋኝቼ የማመልጥበት አይደለም ያለሁበት ነገር። ስለዚህ ካንተ ውጪ የሚያድነኝ የለም። ካንተ ውጪ ይሄንን ልመና ሰምቶ ይሄ የተዘጋብኝ ነገር የሚከፍትልኝ የለም። ስለዚህ ምን ብያለሁ? ተጨንቄያለሁ። ስለዚህ አምላኬ ሆይ ይለዋል።
አምላኬ ሆይ እርዳታህን እፈልጋለሁ አሁን የመቃብር ወደ ሲኦል ወርጃለሁ ስለዚህ ምን በለኝ ከዚህ ውስጥ ሆኜ የምጮኸውን ጩኸት እንደምትሰማኝ አምናለሁ ወገኖቼ አይገርምም ልክ ነው ሞትን ፈልጓል ልክ ነው አምልጧል ኮብልሏል ግን ዛሬም የሚናገረው አንድ ነገር አንድ ተስፋ ይዞ ወደ መሐሪ ወደ ሆነው አምላኩ ይጮሃል ከዚህ ከተዘጋበት ሆኖ አይገርማችሁም እንደዚህ አይነት ጭንቅ እንደዚህ አይነት ግራ መጋባት እንደዚህ አይነት መውጣት የማይቻልበት ውስጥ ሆኖ ድምጽን ማሰማት እንደገና እርዳታ መፈለግ እንደገና መሐሪ ወደ ሆነ ወደ እግዚአብሔር መጮህ ዛሬ ከዮናስ ሕይወት ይሄንን እንመለከታለን ወገኖቼ በተለያየ ነገር የተጨነቃችሁ በተለያየ ነገር ነገራችሁ የተዋጠ ምናልባት ልጆቻችን ተውጠዋል ትውልዳችን ተውጧል ጤንነቴ ተውጧል የተለያየ ፋይናንስ ተውጧል በጣም ግራ መጋባት ውስጥ ሆኛለሁ ተጨንቄያለሁ ብላችሁ የምትሉ ይሄው ዮናስ የሚናገረው አንድ ነገር ነው በዚህ ጭንቀት ውስጥ ሆኜ አንድ ነገር ላለው ወደ አንተ ጮሃለሁ ጩኸቴን ትሰማለህ ትመልስልኛለህ አንተ መሐሪ ይቅር ባይነ አንተ ደግ ጌታ ነህ ብሎ እንዳለ ዛሬም በእንደዚህ በተከበብንበት ሆነን እግዚአብሔር የሚፈልገው አንድ ነገር ነው እንድንጮህ ወደሱ የሚገርመው መመለሳችንን ይፈልጋል እንጂ እግዚአብሔር አዎ ኮብልሎ ነው የወጣው አልታዘዝም ብሎ ነው የወጣው ግን አልታዘዝም ብሎ ቢወጣ ኮብልሎም ቢወጣ ይሄ መሐሪ ጌታ ዮናስ ይመለስ እንጂ ዮናስ ምህረት ይጠይቅ እንጂ ንስሐ ይግባ እንጂ የሚመልስ አምላክ ነው የሚራራ አምላክ ነው ወገኖቼ ዛሬ በብዙ ከእግዚአብሔር ፊት በተለያየ መንገድ የኮበለላችሁ ብትኖሩ ኮብልላችሁ ብዙ ምክንያቶችን ይዛችሁ ከአምላካችሁ ከእግዚአብሔር ፊት የሄዳችሁ ብትሆኑ ሄዳችሁ ደግሞ ምናልባት የጠበቃችሁት ሳይሆን ያልጠበቃችሁት ነገር ሆኖ ተውጣችሁ ያላችሁ ልክ ዮናስ እንደተዋጠ ልክ ዮናስ እንደተያዘ መርከብ ውስጥ ሆነ ከመርከብ ደግሞ እንደገና ትልቅ የሆነ ባህር ውስጥ ገብቶ አሳ ነባሪው ሆድ ውስጥ ገብቶ ተውጦ ነው ያለው ምንም ማድረግ የማይችልበት ነገር ነው እዚህ ቦታ ላይ ግን ያ አምላኩ ነው መጥቶ ሊያወጣው የሚችል ትእዛዝን መስጠት የሚችል እሱ ብቻ እንደሆነ ገብቶት ነው እየጮኸ ተናገረ ያለው ወገኖቼ ዛሬም እንደዚህ ብዬላለሁ አንዳንድ እንደ ቀልድ የምንገባባቸው ነገሮች አሉ ዛሬ በዚህ የቴሌቪዥን መስኮት የምትከታተሉ ወገኖቼ እላለሁ አንዳንድ ጊዜ እንደዚህ እንደ ቀልድ እምንኮበልልበት አለ ልባችን ኮብልሎ ይሄዳል ፍቃዳችን ኮብልሎ ይሄዳል የማይገባ ቦታ ላይ ሄደን እንገኛለን ከእግዚአብሔር ቤት ይልቅ ከእግዚአብሔር ፍቃድ ይልቅ የራሳችንን ነገር ተከትለን ሄደን ኮብልለን ወተን ምናልባት በተለያየ መንገድ እግዚአብሔር ያስጠነቀቀን እግዚአብሔር እየመከረን እግዚአብሔር ተው ብሎ ያለን እኛ ግን ኮብልለን የምንወጣበት አለ ፍቃዳችን ከእግዚአብሔር ፍቃድ በላይ ሆኖ እኛን የሚገዛበት ጊዜ አለ በዚህ ጊዜ ላይ እንወጣለን ወተን ደግሞ ምን ሆነው ሌላ ነገር አይደለም እኛ የጠበቅነው ሳይሆን ያልጠበቅነው ነገር ገጥሞን እንዋጣለን ፋይናንሳችን ይዋጣል ጤንነታችን ይዋጣል አገልግሎታችን ይዋጣል ልጆቻችን ይዋጣሉ በተለያየ ነገር ዛሬ በዚህ ሰዓት ላይ ግን አንድ ነገር የእግዚአብሔር ቃል ይላል በዛ በተዋጥንበት ሆነን በዛ ግራ በተጋባንበት በተጨነቅንበት ነገር ላይ ሆነን ወደ አምላካችን ወደ እግዚአብሔር ብንጮ አምላካችን እግዚአብሔር መሐሪ እንደሆነ አምላካችን እግዚአብሔር ይቅር ባይ እንደሆነ እንደገና እድል እንደሚሰጠን እንደገና ከተዋጥንበት እንደሚያወጣን እንደገና እግዚአብሔር ነገራችንን እንደሚያስቀጥል የእግዚአብሔር ቃል ይናገራል ምናልባት እንደዚህ ልትሉ ትችላላችሁ በዚህ ሁሉ ውስጥ ሆኜ እንዴት ልጮህ እችላለሁ እንዴት ልጸልይ እችላለሁ እንዴት ልናገር እችላለሁ ወገኖቼ አሳ ነባሪ ውስጥ ነው የጥልቅ ባህር ውስጥ ነው ዮናስ የገባውና የተያዘው ትልቅ የሆነ አጣብቂኝ ውስጥ ነው ዮናስ የገባው በዚህ ጊዜ ላይ ግን አንድ ነገር ነው ውስጡ ላይ ይቀሰቀስ የነበረው የእግዚአብሔር መሐሪነት የእግዚአብሔር አባትነት የእግዚአብሔር አምላክነት ይናገራል እኮ ዮናስ እዚህ ጋር በዝርዝር ነው ስለ እግዚአብሔር የሚያወራው ምናልባት ምድር ላይ ሆኖ ጥቂት ተናግሮ የነበረውን እዚህም አጣብቂኝ ውስጥ በገባበት ሰዓት ላይ ወደ አምላኩ ወደ እግዚአብሔር
እግዚአብሔር ይሄን ንግግር ይናገራል። ልክ ያ ልጅ ይመስለኛል እኔ ሉቃስ ላይ ያለው ከአባቱ እንደዚህ ኮብልሎ የወጣው የሄደው ብዙ ገንዘቡን ይዞ አካፍለኝ በቃ ድርሻዬን ስጠኝ ብሎ የሄደ ግን ሄዶ አባክኖ ብዙ ነገሮችን ካደረገ በኋላ ያደረገው አንድ ነገር እንደዚህ ነው። ወደ ልቡ ሲመለስ አባቴ ቤት ጎ አለ። እኔ ዛሬ ለአሳማ የሚሰጠውን ይሄንን እየተመገብኩ ነው። የማይሆን ነገር ውስጥ ገብቻለሁ። አባቴ ቤት ላይ ግን አለ ይሄ ለዚህ አይደለም እየቀረበ ያለው። ስለዚህ ልጅ እንኳን ባልሆን አለ ባለሟል ሆኜ አገልጋይ ሆኜ እኖራለሁ ብሎ ወደ አባቱ ቤት ለመመለስ ልቡ እንደተነሳ ምክንያቱም አንድ ነገር ያውቃል። ይሄ ልጅ ከአባቱ ኮብልሎ ሄዶ ቢያባክንም ብዙ ነገሮችንም ቢያደርግ እመለሳለሁ ብሎ እንዳለ ማለት ነው። ዛሬ እንደ እግዚአብሔር ቃል እንዲላል ምናልባት በተለያየ ነገር የተዋጣችሁ ምናልባት በሱስ ሊሆን ይችላል የተያዛችሁ ምናልባት በተለያየ ነገር ልትወጡ እንደ ቀልድ የገባችሁበት መውጫው ግን የጠፋባችሁ እዛ ውስጥ ሆናችሁ ቀን ከሌሊት በብዙ ተስፋ መቁረጥ ውስጥ ያላችሁ በብዙ አይምሮቻችሁ በተለያየ ነገር የተያዘ ብትኖሩ ዛሬ እንደዚህ ብዬላለሁ አምላካችን እግዚአብሔር ከጥልቅ እንኳን ጎትቶ የሚያወጣ አምላክ ነው። ሰማይና ምድርን የፈጠረ አምላክ ትናንትና ምናልባት በብዙ የእግዚአብሔር ቤት ውስጥ ያላችሁ በብዙ እየተጸለየላችሁ በብዙ የእግዚአብሔርን ቃል እየሰማችሁ በቅዱሳን ቤት ውስጥም እናትና አባት እየጸለየላችሁ ያለ ምናልባት ድንገት ያመለጣችሁ ኮብልላችሁ የወጣችሁ ከእግዚአብሔር ፊት የጠፋችሁ ከቤተሰብ የጠፋችሁ እኔ አንድ ነገር እላለሁ ምናልባት ከቤተሰብ ብትኮበልሉ በሰማይና በምድር ፊት ግን በእግዚአብሔር ፊት ግን አላችሁ የተገለጠ ነው። እግዚአብሔር የስፍራ እንዳላችሁ ያውቃል። ምን ውስጥ እንዳላችሁ ያውቃል። ባላችሁበት ቦታ ላይ ሆናችሁ ግን ድምጻችሁን ብታሰሙ እግዚአብሔር ሊረዳ እግዚአብሔር ሊያግዝ እግዚአብሔር እንደገና ከገባችሁበት ሊያወጣ የታመነ አምላክ ነው። በእውነት እላለሁ ዮናስ እንዴት ጸለየ ይሄው ቃሉ እየነገረናል። በዚህ አጣብቅኝ ውስጥ ሆኖ ምድር ራሱ ተዘጋብኝ ብሎ ባለበት ሰዓት ላይ ሁሉ ተባበረብኝ ብሎ ባለበት ሰዓት ላይ አንድ ነገር ግን ያውቃል ይሄንን መክፈት የሚችል እግዚአብሔር ስለሆነ እዚህ ውስጥ ሆኜ ግን ድምጼን አሰማለሁ ብሎ እንዳለ ዛሬ ወገኖቼ ምን ውስጥ ነው ያላችሁት? ምን ውስጥ ነው ያላችሁት? በዛ ባላችሁበት ሆናችሁ ድምጻችሁን አሰሙ። ሰው ሊያወጣ አልቻለም። ምናልባት እናንተም እኔ የዮናስን ቤተሰቦች አስባለሁ አልተጻፈልንም ግን ምናልባት ዮናስ እዛ ኮብልሎ ሄዶ ከፍለፊታቸው ሲጠፋ ምናልባት ነብይ ነው የሚያገለግል ነው ግን ሲጠፋባቸው ዞር ሲልባቸው ምን ይሆን የተሰማቸው? ምን ይሆን ይሄ ሰው የት ሄደ ነው? ምናልባት አያውቁ ይሆናል እዛ አሳ ነባሪ ውስጥ የተካሄደውን ነገር በባህር ምናልባት ያየውም ሰው ካለ በሆነ መርከብ ተሳፍሮ ሲሄድ አይተናል ሊሆን ይችላል። ግን ባህር ውስጥ ሲገባና እዛ አሳ ነባሪ ውስጥ ሲገባ የተካሄደውን ነገር ቤተሰብ አያውቅም። ዙሪያ ላይ ያለ ላያውቅ ይችላል ከመጨነቅ ውጪ ግራ ከመጋባት ውጪ ወገኖቼ። ግን አንድ ነገር ብዬላለሁ ቤተሰብ ይሄን ላያውቅ ዙሪያ ያለ ላያውቅ ይችላል። እግዚአብሔር ግን ያውቃል። ገና ከጅምሩ ገና በውስጣችን ይሄ ጥንስ ሲጠነሰስ ይሄ ሐሳብ ወደ ውስጣችን ሲመጣ የመኮብለል ሐሳብ ሲመጣ ጥለነው ለመሄድ ሲመጣ እንደ ጨዋታ ያደረግን እግሮቻችን ወደ ሞት ሲያዘግሙ እግሮቻችን ከእግዚአብሔር ይልቅ የተለያየ ነገር ሲመርጡ ከእግዚአብሔር ይልቅ ምኞቶቻችንን ስንፈልግ እግዚአብሔር ግን ያውቃል። ዛሬም መመለሳችንን ዛሬም ድምጻችንን እየፈለገ አለ። ስለዚህ እንደዚህ ተስማምተን እንጸልያለን። ዮናስ እንደጸለየው ዮናስ በዛ ባህር ውስጥ ሆኖ በዛ አሳ ውስጥ ሆኖ ወደ እግዚአብሔር እንደለመነና እንደጮኸ ዛሬ ተስማምተን በእውነት እላለሁ ቤተሰቦች ምናልባት በተለያየ ሐዘን ውስጥ ያላችሁ ልጆች ተዋጡብን ብላችሁ ያላችሁ ነገሮቻችን ሁሉ ተዋጠ ብላችሁ ያላችሁ በተዋጠ ነገር ውስጥ ሆነን ግን ይሄንን ደግ የሆነውን ጌታ ድምጻችንን እናሰማለን። እሱ ደግሞ ጣልቃ ይገባልና
ይሆናል። ስለዚህ እንደዚህ ተስማምተን እንላለን። ልጆች እንደዚህ የተዋጡብን ቢሆን፣ ፋይናንስ የተዋጠ ቢሆን፣ ጤንነት የተዋጠ ቢሆን፣ የተለያየ አክቲቪቲዎቻችን ተውጠውብን ቢሆን ዛሬ ግን ወደ እግዚአብሔር ድምጻችንን እናሰማለን። ወገኖቼ እናንተም እንደዚህ የተያዛችሁ ልጆች፣ ወጣቶች፣ ቲኔጆች እንደዚህ በእግዚአብሔር ፊት በእውነት እንጸልያለን። ድምጻችሁን ልታሰሙ በተያዛችሁበት ሆናችሁ እኔ አልቻልኩም፣ መውጣት አልቻልኩም፣ እንደገና መሄድ አልቻልኩም፣ እንደ ቀልድ የሄድኩበት ነገር አሁን ውጦ ይዞኛል፣ ከመቃብር በታች ሆኜ ተከድኖብኛል፣ ከዚህ ልታወጣኝ የምትችል ግን አንተ ነህ። ይሄንን ድምጽ በጌታ በኢየሱስ ማሰማት ይሆን። ዛሬ ግን እንደዚህ እንጸልያለን። አምላካችን እግዚአብሔር ስለሚለመነን፣ አምላካችን እግዚአብሔር ስለሚሰማን ባለን ጥቂት ሰዓት ላይ እንደዚህ እንደ እግዚአብሔር ቃል ዮናስ በእግዚአብሔር ፊት እንደጮኸ እኛም እንጮሃለን። ሃሌሉያ እንጸልያለን። ወገኖቼ ይሄ ሕያው የሆነ የእግዚአብሔር ቃል ነው። አምላካችን እግዚአብሔር ይሰማናል። ሃሌሉያ ሃሌሉያ። ሰምቶ የሚመልስ አይቶ የሚራራ አምላክ አለን እኛስ፣ አባት አለን እኛስ። ሰምቶ የሚመልስ አይቶ የሚራራ አምላክ አለን እኛስ፣ አባት አለን እኛስ። ሰምቶ የሚመልስ አይቶ የሚራራ አምላክ አለን እኛስ፣ አባት አለን እኛስ። ሃሌሉያ። በእውነት ወገኖቼ ሰምቶ የሚመልስ አይቶ የሚራራ አምላክ አለን። በተዋጥንበት በተጨነቅንበት ግራ በተጋባንበት ውስጥ ሆነን በፊቱ በምንጮህበት ሰዓት ላይ የሚራራ አምላክ የሚሰማ አምላክ ስላለን በዚህ እምነት የአምላካችንን የእግዚአብሔርን ፊት ተስማምተን እንፈልጋለን። አምላካችን እግዚአብሔር በእውነት ይሰማል፣ ሰምቶ ይራራልናል፣ ይመልስልናል። አይቶ የተጨነቅንበትን ጭንቀት አይቶ ይህንን ስላደረጋችሁ ነው ብሎ አይፈርድብንም። ዛሬ እንደዚህ እንላለን። ብዙ ምህረት ወዳለው አምላካችን በእምነት እንቀርባለን። ነገሮቻችንን ይዘን እንቀርባለን። የተዋጠብንን ነገር ይዘን እንገባለን። የተጨነቅንበትን ጉዳይ ይዘን እንገባለን። አምላካችን እግዚአብሔር ይራራል። አምላካችን እግዚአብሔር ይሰማል። አምላካችን እግዚአብሔር ዛሬ ነጥቆ ያወጣልናል። ልክ አሳውን እንዳዘዘ ዮናስ ጸሎቱን በጨረሰበት ሰዓት ላይ እግዚአብሔር ትእዛዝ እንዳወጣ ይሄም ባህር ውስጥ ያለ አሳ ትእዛዝ ሰምቶ ዮናስን ከያዘበት እንደለቀቀው ዛሬ ልጆቻችን ይለቀቃሉ። ዛሬ ትውልዳችን ይለቀቃል። ከእግዚአብሔር ዘንድ ትእዛዝ ይወጣል። ዛሬ በአምላካችን በእግዚአብሔር ፊት ድምጻችንን ስናሰማ፣ በአምላካችን በእግዚአብሔር ፊት ምህረት ስንጠይቅ፣ አንተ አድነን ብለን አድነን አውጣን ብለን ስንጮ ዛሬ እግዚአብሔር ከሰማይ ትእዛዝን ያወጣል። ዛሬ ብዙ የተዋጡ ይወጣሉ። ዛሬ ብዙ የተከደነባቸው ብዙ መቃብሮች ይከፈታሉ። የህይወት መቃብሮች ይከፈታሉ። እግዚአብሔር ይራራል። እግዚአብሔር ይራራል። እግዚአብሔር ጣልቃ ይገባል። ስለዚህ ወገኖቼ በእምነት የእግዚአብሔርን ፊት እንፈልጋለን። ሃሌሉያ። እግዚአብሔር አባት ሆይ እናመሰግናለን። ክብርን ሁሉ ላንተ እናመጣለን። ምስጋናን ሁሉ ላንተ እንሰጣለን። እግዚአብሔር ሆይ አንተ መሐሪ፣ አንተ ይቅር ባይ አምላክ፣ አንተ ደግ ጌታ ነህ። በኢየሱስ ክርስቶስ ስም ክብር ላንተ ይሁን። እግዚአብሔር አባት ሆይ በእውነት እላለሁ ዮናስ በዛ ባህር ውስጥ ሆኖ በዛ አሳ ውስጥ ሆኖ በፊት በጮህበት ሰዓት ላይ ይሄንን አጥፍተ ነው ይሄንን ስላደረግ አልሰማ
አልሰማም ብለህ አላልከው። እሱ ይመለስ እንጂ እሱ እንደተጨነቀ ይንገርህ እንጂ እሱ ግራ እንደገባው ካንተ ውጪ የሚያድን እንደሌለ ይናገር እንጂ ከፍቃድና ከሐሳብ ጋር ይስማማ እንጂ። እግዚአብሔር ሆይ አንተ መሐሪ ነህ፣ አንተ የምትራራ አምላክ ነህ። ዮናስን እንዳዳንክ ዮናስን እንዳወጣ ዛሬም እንደዚህ እንልሃለን። እግዚአብሔር ትውልዳችንን ይዘን ልጆቻችንን ይዘን እግዚአብሔር ሆይ እንደ ቀልድ የተዋጡብን እንደ ቀልድ ከእጆቻችን ያመለጡ እንደ ቀልድ የጠፉብን እግዚአብሔር አድራሻቸውን እስከማናውቅ የደረስን በብዙ ሐዘን ውስጥ ያለን ዛሬ ግን ድምፃችንን እናወጣለን። እግዚአብሔር ሆይ የተሰወሩት ከኛ አይን ፊት እንጂ ካንተ አይን ፊት ስላይደለ ዛሬም እንላለን ልጆቻችንን ትውልዳችንን ይዘን ምህረትን ጠይቃለን። እግዚአብሔር ሆይ ስለ ልጆቻችን ምህረትን ጠይቃለን፣ ስለ ትውልዱ ምህረትን ጠይቃለን። ከፊት ስለ ኮበለለው ትውልድ ከፊት ስለ ጠፋው ከፊት እግዚአብሔር ሆይ ስላመለጠው ስለዚህ ትውልድ እግዚአብሔር በፊት ላይ ምህረትን ጠይቃለን። እግዚአብሔር አባት ሆይ እኛ ልናድን አንችልም፣ እኛ ልናወጣ አንችልም። እግዚአብሔር የምታድን አንተነ የምታወጣ አንተነ ከገቡበት ውስጥ ስበህ የምታወጣ አንተነ ምህረት የምታደርግ አንተነ ወደ ልባቸው የምትመልስ እንደገና የአባቱን ቤት እንደናፈቀ እንደዚህ ጌታ ሆይ አንተን እንዲናፍቁ ወላጆቻቸውን እንዲናፍቁ የምታደርግ አንተነ እግዚአብሔር አባት ሆይ ዛሬ እንድትራራ በኢየሱስ ክርስቶስም በፊት ላይ ጸልያለሁ። በብዙ ሐዘን ያሉ ወላጆች አሉ፣ በብዙ ሐዘን እግዚአብሔር በብዙ ችግር በብዙ እንባ ውስጥ ያሉ አሉ። ዛሬ ግን አሳ ነባሪውን እንዳዘዝክ እግዚአብሔር ሆይ ትእዛዝ እንዲወጣ ከተያዙበት ነገር የሚያወጣ ትእዛዝ እንዲለቀቁ ከሰማይ ድምፅ እንዲወጣ ባሉበት ጨለማ ላይ ታላቅ ብርሃን እንዲወድቅ እግዚአብሔር አባት ሆይ ልቀቃቸው የሚል መቃብራቸውን የሚከፍት አይምሯቸውን የሚከፍት መንፈሳቸውን እንደገና ነፃ የሚያወጣ መለኮታዊ ድምፅ እንዲለቀቅ ዛሬ ተስማምተን በፊት ላይ እንጮሃለን። እግዚአብሔር ሆይ ዮናስ በተያዘበት ሆኖ በዚህ መከራ ጭንቅ ውስጥ ሆኖ እንደጸለየ ዛሬም እኛ እንደዚህ ነው የምንለው። በዚህ አይነት መከራ ውስጥ ሆነን እግዚአብሔር አባት ሆይ ታድናለህ ብለን ትውልዳችንን ታወጣልናለህ ብለን የብዙ ወላጆችን እንባ ታብሳለህ ብለን አምነን እግዚአብሔር በፍርድ መንፈስ አይደለም በብዙ ርህራሄ እግዚአብሔር ይህንን ትውልድ ታድናለህ ብለን በፊት ላይ እንጮሃለን። የኮበለለውን እንደገና ወደ ቤት ትመልሳለህ ብለን እንጮሃለን። እግዚአብሔር ምህረት ጣልቃ ይግባ ባሉበት ስፍራ። እግዚአብሔር ሆይ ዮናስ ምናልባት መልካም በሆነበት ሰዓት በምድር እየተመላለሰ ባለበት ያንተን መሐሪነት ያንተን ይቅርባይነት ለነነዌ ሄጄ እኔ ብናገር አንተ ደግሞ መሐሪ ነህ ብሎ ከፊል የሆነ ስላንተ የሚያውቀውን ዕውቀት እንደተናገረ ልጆቻችንም እግዚአብሔር ሆይ እንደዚህ ከማለዳ ስላንተ በውስጣቸው የተዘራ ዘር አለ፣ ቤት ውስጥ የተዘራ ዘር አለ፣ በማህፀን ሳሉ የተዘራ ዘር አለ። እግዚአብሔር ሆይ ቤት ውስጥ ሆነው መልካምነትን ፍቅርህን የተዘራባቸው አሉ። ዛሬ ግን በኮበለሉበት ቦታ ላይ እንደዚህ ዮናስ እንደተናገረው ዛሬ ይሄ ቃል ይሄ ዘር በኢየሱስ ሕያው ሆኖ እንዲያወጣቸው ሕያው ሆኖ እንደገና መንፈሳቸውን እንዲቀሰቅስ ልባቸውን እንዲነካ በኢየሱስም በፊት ላይ ጸልያለሁ። እግዚአብሔር ሆይ ጸልያለሁ። እባክህ እግዚአብሔር ሐዘን እንዲበቃ የአባቶች ሐዘን የእናቶች ዋይታ እንዲያበቃ እግዚአብሔር ሆይ ከማለዳ ካንተ የሰማነው ሌላ ነው እየሆነ ያለው በልጆቻችን ሌላ ነው ብለው የተጨነቁ ወላጆች ግራ የገባቸው አሉ። ዛሬ ግን እጅ ጣልቃ ትግባ፣ ምህረት ጣልቃ ይግባ፣ የሚረዳው ያንተ እጅ ጣልቃ ይግባ። እግዚአብሔር ሆይ አንተ ነህ የምታወጣልን፣ አንተ ነህ እግዚአብሔር
እግዚአብሔር ሆይ እየተከናወነ ያለውን በዛ በባህር ውስጥ ባንተና በዮናስ መካከል እየሆነ ያለውን ማን ያውቃል? ጌታ ሆይ ስለተጻፈልን ነው። ይሄ ያውቃል ስለነገረን ነው። ዛሬም እንዲላለሁ ከልጆቻችን ጋር ካንተ ጋር ምን እየሆነ እንዳለኛ አናውቅም። እግዚአብሔር የምናቀው ግን አንድ ነገር ነው። አንተ መሐሪ እንደሆንክ ልጆቻችንን እንደገና እንደምሰጠን ወደ ጉያችን እንደሚገቡ ወደ የቤቶቻቸው እንደሚመለሱ እንደገና እግዚአብሔር ሆይ ምህረት እንደሚሆን ነው የምናቀው። እግዚአብሔር አባት ሆይ በፊት ላይ እንጮሃለን ባሉበት የጨለማ ስፍራ ላይ ታላቅ ብርሃን እንዲወድቅ እግዚአብሔር ታላቅ ብርሃን እንዲወድቅ ልባቸውን የሚመልስ አይምሮአቸውን የሚመልስ ያ የጠፋው ልጅ ወደ ልቡ እንደተመለሰ እግዚአብሔር አባት ሆይ ወደ ልባቸው የሚመልስ ያንተ ታላቅ ብርሃን ያንተ ታላቅ ያው የሆነው ድምጽ በያሉበት እንዲያገኝ እግዚአብሔር ሆይ ድምጻቸውን እንዲያሰሙ ስላንተ ምህረት እንዴት እንወጣለን ብለው እንዴት ከዚህ እንተርፋለን ብለው እግዚአብሔር ሆይ ድምጻቸውን እንዲያሰሙ እንድትረዳ ምህረት እንዲሆን እግዚአብሔር ሆይ በፊት ጸልያለሁ። የኔ ጌታ አንተ መሐሪ ነህ፣ አንተ ይቅር ባይ ነህ፣ አንተ ደግ ነህ። ጌታ ሆይ በዚህ ማለዳ ላይ ልክ ለአሳው ትእዛዝን እንዳወጣ ለነዚህም ትውልዶች ካንተ ዘንድ ድምጽ ስለሚወጣ ልቀቃቸው ትፋቸው ብለህ ስለምትል ከተዋጡበት ስለሚተፉ በኢየሱስ ክርስቶስም ክብር ላንተ ይሁን፣ ምስጋና ላንተ ይሁን። ጌታ ሆይ አምነን ድምጻችንን አሰምተናል። እንደምትሰማን እናምናለን፣ እንደምትራራልን እናምናለን። እግዚአብሔር ሆይ ክብር በሰማይና በምድር ላንተ ይሁን። ይሄን ሁሉ ስለሰማህን ተባረክ። ይሄን ሁሉ ስለ ልጅ ስለ ክርስቶስ ኢየሱስ ጌታ ስም ብለክ ስማን። አሜን። ሃሌሉያ ሃሌሉያ። እግዚአብሔር በእውነት ይሰማናል፣ ይለመነናል። ጸሎታችንን እንቀጥላለን። እግዚአብሔር ደግሞ ጣልቃ ይገባልናል። የጸሎት መንፈስ፣ የምልጃ መንፈስ፣ የመናጠቅ መንፈስ ለሁላችንም ይብዛ። አሜን።